ሰላም ጤና ይስጥልኝ። እንደምንውላችሁ አደራችሁ፣ እንደምንሰነበታችሁ ክቡራትና ክቡራን ውድ የኦሪት ክፍል ተከታታዮች ከሀገር ውስጥም ከባህር ማዶም ያላችሁ በያላችሁበት ሰላማችሁ ይብዛ። ዕለቱ ዕለተ ረቡዕ ሲሆን በብርሃን ዘመን አቆጣጠር አብ በሚባለው ወር 29 ቀን 5786 ዓመተ ዓለም ላይ እንገኛለን። ዛሬ ደግሞ የአምላክ ፍቃዱ ቢሆን የሳምንታዊ የኦሪት ክፍላችን ነው በአንድ ላይ የምናየው። ይህም ፓራሻት ሾፍቲም ይባላል። ከዛ በፊት ግን ባለፉት ሳምንት ትንሽ የኦሪት ጉዳዮች ስንማር አንዳንድ ስህተቶች አሉ። እነዛንን አስተካክዬ ወደ ቀጣዩ ትምህርት እንገባለን የአምላክ ፍቃዱ ቢሆን ማለት ነው። የመጀመሪያው ርዕሱን ስገልጽ ራቢ ሽሞን bar yochai የተባለው ሊቅ ዞአር አካዶሽ በሚባለው የነበረውን ልክ ራቢ ኤሌዘር የተባለው እንዳቀረበው አድርጌ ርዕሱን ማለትም ምንጩን ተናግሬያለሁ። ስህተት እንደሆነ ከዚህ ላይ ለመግለጽ እፈልጋለሁ። ራቢ ኤሌዘር የተናገራቸው ምድራሾችን ባለፉት 2 ዓመት በተከታታይ 4 ትምህርት ጋሉት ይሽማኤል ወያርኩት ለትጉባ የሚል 4 ትምህርት አለ። 15 ነገሮችን ራቢ ይሽማኤል አስቀድሞ የተናገረው ራቢ ኤሌዘር አስቀድሞ የተናገረው 15 ነገሮች እስማኤላውያን በመጨረሻው ጊዜ የሚያደርሱብንን ከዛሬ 2 ዓመት በፊት በዩቲዩብ አቅርቤዋለሁ። 4 ተከታታይ ትምህርት አለ ማለት ነው። እና ባለፈው ለመጥቀስ የሞከሩት ግና ራቢ ሽሞን bar yochai የተባለው ዞአር አካዶሽ የቀበላ ውስጥ ሚስጥር ነው ማለት ነው። ሁለተኛው እንግዲህ እንደምታውቁት በዚህ ሰሞን በተለይ ቀሳውስት የእምነት አባቶቻችን ወደ ሰላማዊ ሰልፍ ወጥተው ነበር። ይህንን መደገፍም ሆነ ላለመደገፍ ሳይሆን የወጡበት ዋና ምክንያት የነበረ እንግዲህ አንዳንዴ እነዚህ ሚስዮነር የሚባሉ ሰባኪዎች ወደኛ እየተቀላቀሉ እየገቡ ለማጥመቅ የሚያደርጉትኝን ጥረት አድርገው ነው። ይሁን እንጂ አንዳንድ ነገሮች ደግሞ አለ እኔም እስከዛሬ ድረስ ያላሰብሁትኝ ሰውን ይጎዳሉ ብዬም ያላሰቡት። ምክንያቱም ብዙ ወገኖቻችን እየተጋቡ የመጡ አሉ። በመጀመሪያ ደረጃ ክርስትና ዘር አይደለም። ክርስትና የእምነት ተቋም ነው። እኛ የተናገረን ያለን ሮማን ነው። ሮማ የክርስትናውን እምነት ዓለም ለዓለም ያስፋፋችውን እንጂ የኢትዮጵያ አማራ ወይም ደግሞ ትግሬና ኦሮሞ ለይቼ ዘር እየተናገርሁ አይደለም። አሁን እኛ እየተናገርን ያለነው ሁኔታ ምንድነው? ስብከት የሚባል ነገር አለ። እየሰበኩ ወደኛ ግቡ እያሉ የኛን ይሁዳውያንን ወደ ያልተፈለገ የባዳ መልኮት ለማስገባት የሚያደርጉት ጥረት ነው። በዚህ ምክንያት ነው የክርስትናን እምነት ሁሉ ጊዜ ምን ኮን ነው እንጂ በዓለማችን ወደ 80 ሺህ የሚጠጉ እምነቶች አሉ። ምሳሌ አድርጌ ልስጣችሁ። ከክርስትና ቀድሞ የመጣ 2200 ዓመት በፊት የቆመ ቡዳይዝም የሚባል እምነት አለ። በከብት ነው የሚያምኑት። እቺ ከብት ደግሞ ከተወለደችበት ጊዜ አንስታ እስከምትሞትበት ድረስ አንገቷን ቀና አድርጋ እንኳን ወደ ሰማይ ያየችበት ጊዜ የለም። እንስሳ ያምናሉ። ለምን አመናችሁ ብለን አንቃወማቸው። ምክንያቱም እኛን አይነኩም። እንደገና እስልምናው እምነት አለ። አሁን በእስልምናው እምነት አሁን ዓለም ብዙም የሚያነጋግረን የለም። ምክንያቱም እምነታቸው ናቸው ነው። የኛ ይሁዳውያን ወደዛ አይገቡም። ከሺህ አንድ ነው ወደ እስልምና የሚገባ። ወደ ቡዳይዝም እና ደግሞ የተለያዩ እምነቶች አንድም የሚገባ አይሁድ የለም። ምክንያቱም ስብከት የለም። በተቃራኒው በክርስትና ደግሞ እስከ ዕለቱ እስከ ዛሬው ድረስ ምን ያህል ውሸቱ እንኳን በዚህ በቴክኖሎጂው ዓለም ውሸቱ ግልጽ እየሆነና በዓለም ላይ ግልጽ እየሆነ ባለበት ላይ በዚህን ጊዜ እንኳን ስብከታቸውን አይተውም። በአሁኑ ሰዓት እንዴት ነው የሚሉትኝ? ውሻ ይጮሃል፣ መንገደኞቹም ጉዟቸውን ይቀጥላሉ ይላል። በዕብሪቱ አባባል ምን ይባላል? አክላቪም ኖፍኺም አሻየራ ወበረት ይባላል። ይህ ማለት ምንድነው? አንድ ሰሞን እንዲህ አሉ ሲባል ሁላችን ወጠን እንጫጫዋለን፣ መጨረሻ ላይ ደግሞ መልሰን ዝም እንላለን። ይህ መሆን የለበትም። በመጀመሪያ ደረጃ እንግዲህ በዚች በእስራኤል ሀገር መብት አለ ብቻ ሳይሆን ፈጣሪ አምላክ መብት ሰጥቶናል። እንዴት ነው የሚለን? በኦሪት ዘዳግም ምዕራፍ 30 ላይ ይሄውነት ነው ዛሬ በፊታችሁ ሕይወትን ጥሩውን ነገር ሞትን ደግሞ መጥፎውን ነገር ሰጥቻችኋለሁ፣ እናንተ ግን ሕይወትን ምረጡ ነው የሚለን። ይሄ የሰው ልጆች ምርጫ ነው። ለመላእክታን ያልተሰጠውን፣ ለእንስሳዎች፣ ለማንም ፍጥረታት ያልተሰጠው ለሰው ልጆች ምርጫ ተሰጥቷል። አሁን እኛ ምንድነው ለምን እንዲህ ዛሬ በሰለጠነው ዓለም እውነቱ ግልጽ በሆነበት ጊዜ ለምን ይሰብካሉ የሚል ነው ጠባችን ከክርስትና ጋር እንጂ የማንንም ዘር ወይም ክርስትና አማኝን የክርስትና እምነት ተቋም
የሚያምኑትን ለመጉዳት አስበን የምናደርገው ነገር እንደሌለ ነው። ሌላው ደግሞ ማሰብ ያለብን ተጋብቶ የመጡ ወገኖቻችን ከኛ በበለጠ በኦሪታችን ከ32 ቦታዎች ላይ ሀብተ ሜታጌር ጌር ማለት ተገርዞ የገባውን አስበልጣችሁ ውለዱ ሲል ፈጣሪ አምላክ ያዘናል። ስለዚህ እኛ አሁን ተጋብቶ የመጣ ይሁዲ የሆነ ግርዛት አድርጎ ወደ ይሁዲ የተቀላቀለን አይደለም እያለ ያለ አጠቃላይ የእምነቱን ተቋም እምነቱን የሚያራምዱትና ስብከትን የሚያራምዱትን ነው አሁን እኛ እየኮነነን ያለን እንጂ ማንኛውም ሰው በክርስትና እምነት መኖር ይችላል። እኛ የሚያስገድደን ነገር የለም። እኛን ፈጣሪ አምላክ ወሪታችን ታስገድደን ሰባቱን የኖህ ሕጎች ብቻ ለሚፈልግ እንድናስተምር ነው እንጂ እኛ ወደኛ ግቡ የሚል ወይም ደግሞ ወደዛ ትግቡ የሚል ክርክር አይደለም አሁን እያለን። ይሁን እንጂ አንድ ሰው መብት ካለው ለምንድን ነው በተለይ ጤና የሌላቸውን በአልኮል የተመረዙትን እናድናችኋለን፣ ይህን ሰው ካመናችሁ ተበሽታችሁ ትፈወሳላችሁ እያሉ እኔ እንኳን ማውቃቸው ከቅርብ የማውቃቸው ዘመዶች እንኳን እስከ ባህር ማዶ ድረስ እየሰደዱ እያስጠመቁ ይሄ አለቃ ግርማ የሚባል አለ አዲስ አበባ ውስጥ ከዛ እየወሰዱ እየጠመቁና ወደ ክርስትና እያገቡ የሚያደርጉ ከዚህ ከጎናችን አሉ። ወቀሳችን እነሱን ነው፣ ምን ኮንነው እነሱን ነው እንጂ እንደፈለገ ሰው ማን ምርጫው ነው። ይሁዲ የሆነም ምርጫው ከሆነ መጀመሪያ ድረስ ማወቅ አለበት። ወሪት ምን ትላለች፣ የክርስትናስ ምን ትላለች የሚለውን ካወቀ በኋላ ምርጫውን መወሰን የራሱ ግዴታ ነው። ወሪት ማንንም አታስገድድም። ምርጫው ከሆነ የራሱ ውሳኔ ነው። ይሁን እንጂ አንድ ነገር ማሰብ ያለብን ግን አንዲት መርከብ አለች። እችን መርከብ በጋራ እንኖርባታለን። በጋራ የምንኖርባት መርከብ በአንድ ላይ ካልያዝናት እች መርከብ ቀዳዳ ተገባባትና ከሰጠመች ሁላችንም አብረን መስጠማችን ነው። ስለዚህ ነው እንግዲህ ነቢያቶችም ለዘመናት ለዘላለም እየመጡ የእስራኤል ልጆች ወደ ፈጣሪ ተመለሱ የሚሉት፣ ዛሬም ራባናት የተማሩ ሊቃውንት ወንድሞቻችን ወደ ፈጣሪ ተመለሱ የሚሉት ምርጫችሁን ለመጉዳት ወይ ነው ምርጫችሁን ለመቀማት ሳይሆን እችንን ቦታ እችን የተቀደሰች ሀገር በእምነቱ ስንኖር በቃል ኪዳኑ ስንኖር እንኖርባታለን። ካልሆነ ደግሞ ፈጣሪ አምላክ ከዚች አውጦ እች ሀገር እንዳተፋችሁ ነው የሚለን። እኔ አሸሚሎ ካይሮ ሆታ መርሽ ተሸና ዳሪ ተሸና የፈጣሪ አምላክ አይን ከመጀመሪያው ዓመት እስከ መጨረሻው ዓመት የሚያት ሀገር ነች። እችን ሀገር በቃል ኪዳኑ ስንቆም ብቻ ነው ልንይዛት ምንችለው። ይሄ እንዳይሆን ነው ዳግመኛ ስደት እንዳይመጣ ዛሬ ያለን ደስታ ዛሬ ያለን ሀብት ነገ እንደሚኖረን ምን አይነት ዋስትና አለን? ዋስትናችን ወሪታችን በመንገዱ ስንሄድ ብቻ ነው። እና አሁንም ከወዲሁ ይቅርታ ምለው አንዳንድ ወገኖቻችን እምነታቸው ክርስትና ኑሮ ወደዚህ ተቀላቅለው የመጡት እነሱን የሚጎዳ ቃላትም አይደለም። እነሱን በበለጠ ሁኔታ ከይሁዲ አስበልጣችሁ ውደዱ የሚል ትእዛዝ አለን። ከ32 በበላይ ቦታዎች ላይ ሀብተ ሜታጌር ወይም ደግሞ ግርዛት አድርጎ የገባውን ውደዱ ትለናለች ወሪታችን። እና እኛ ዋናው ጠባችንና ዓላማችን ለምንድን ነው እነዚህ ሚስዮነሮች እየመጡ በተለይ የታመሙትና በአልኮል የተመረዙትን ወደኛ ግቡ ትድናላችሁ እያሉ የሚሰብኩት ለማለት ነው እላለሁኝ። ወደ ሳምንት የወርት ክፍላችን ስንል ፓራሻት ተሸዋ ፓራሻት ሾፍቲም ፓራሻት ሾፍቲም ይባላል። ኦሪት ዘዳግም ምዕራፍ 16 ቁጥር 18 ጀምረን እስከ ምዕራፍ 21 ቁጥር 9 ድረስ ይነበባል። ባለፉት ዓመታትም አቅርቤዋለሁ። ዛሬ ግን ማቀርበው ሶስተኛውን አልያ ሽልሽ የሚባለው ነው። መጀመሪያ ላይ እንዲህ ሲል እያሳየናን ቁጥር 18 ማነው ምዕራፍ 16 ቁጥር 18 ላይ አምላክህ እግዚአብሔር በሚሰጥህ በአገርህ ደጅ ሁሉ በየነገዶችህ ፈራጆችንና አለቆችን ሹም፣ ለሕዝቡም ቅን ፍርድ ይፍረዱ ይላል። ፍርድን አታጣምም፣ ፊት አይተህም አታድላ። ጉቦ የጥበበኞችን ዓይን ያሳውራልና የጻድቃንንም ቃል ያጣምማልና ጉቦ አትቀበል ሲል ያሳየናል። ቀጠል በማድረግም በሕይወት ትኖር ዘንድ ተመልከቱ እንግዲህ አድምጡ ወገኖች፣ በሕይወት ትኖር ዘንድ አምላክህ እግዚአብሔር የሚሰጥህን ምድር ትወርስ ዘንድ እውነተኛውን ፍርድ ተከተል ትላል። እውነተኛው ፍርድ መለኪያው ማን ነው? ወሪታችን ነው። እቺ ሀገር በሕይወት እንድንኖር በዚች ሀገር ለዘላለም በዚች ሀገር ለመኖር ካፈለግነን ፈጣሪ አምላክ በሚሰጠን መንገዱ በትክክለኛው ፍርድ በኦሪት መሄድ አለብን። ይሁን እንጂ ከዛም ከዚህም እየሆነን እቺ ሀገር ሰብሏን ትሰጣለች ብለን ማሰብ ከዚህ በፊት ወደ ኋላ ታሪክን ሄዶ ማንበብ ሳይሻል አይቀርም። እንዴት ነው የሚለን? ኢናኑ ኖቴላ ሄማዮም ኤታበረኻ ኤታክላላ ዛሬ በፊታችሁ በረከቱን ጥሩውን ነገር እርግማኑን ደግሞ መጥፎውን ነገር ሰጥቻችኋለሁ ይላል ፈጣሪ አምላክ። እንግዲህ በመንገዱ ከሄደን ወሪቱን ተጠበቅነን በረከቱን ይሰጠናል። በመንገዱ ካልሄድን ግን
እች ሀገር እንደምትተፋን በየተደጋጋሚ በታሪክም ወደ ኋላ እንደምናየው ኦሪታችንን በተለያዩ ቦታዎች እንደምታሳየን እች ሀገር እንደምትተፋን ነው የሚያስጠነቅቁን ነቢያቶቻችንም ኦሪታችንም የሚያሳየን ይሄንን ነው እላለሁ። እና እንግዲህ የኛ ጥረታችን ያንድን ሰው ነፃ ምርጫ መቀማት ሳይሆን እች ሀገር እንድንኖርባት ሰብሏን እየሰጠች ያለች ሀገር እንድንኖርባት ካስፈለገ የግዴታ በገባነው ቃል ኪዳን መቆም ያስፈልገናል ማለት ነው። በሕጉ ፈጣሪ አምላክ ባዘዘው መንገድ ስንሄድ ብቻ ነው ማለት ነው። ቀጠል አድርጎም አለፍ ብዬ ወደ ምዕራፍ 18 ከቁጥር 9 ጀምሮ ደግሞ የሚያሳየን ምንድነው? ምን ያህል የባዕድ አምልኮት በፈጣሪ አምላክ ዘንድ ምን ያህል ጸያፍ እንደተሆነና እንደተጠላ። እንግዲህ ፈጣሪ አምላክ በብዙ ቦታዎች በኦሪት ዘጸአትም በተለያዩ ቦታዎች ላይ ፈጣሪ አምላክ ምን ይላል? ለሚወዱኝ እና በመንገዴ ለሚሄዱ እስከ ሺህ ትውልድ በጎን የማደርግ ነኝ ይላል። ለሚጠሉኝና በመንገዴ ለማይሄዱ ግን እስከ 3 ትውልድና እስከ 4 ትውልድ የአባቶችን አበሳ በልጆች ላይ የማመጣ ነኝ ሲል ፈጣሪ አምላክ ያስጠነቅቀናል። እና ከአበሳዎቹ ሁሉ ከኃጢአቶቹ ሁሉ ትልቁ ኃጢአት ፈጣሪ አምላክን የሚያናድደው ኃጢአት የባዕድ አምልኮት ነው። አሁን እያልናችሁ ያለው ደግሞ ይሄ የክርስትና ፍልስፍና ደግሞ እንግዲህ የሊዮናርዶ ዳቪንቺ የስዕል ውጤቶች ናቸው። እንግዲህ ቤተክርስቲያን ከሚባለው ቦታ ተሰባስበው ይሄንን ነው እንግዲህ እየሰገዱ ለዚያ ነው እየሰገዱ ያሉ። እንግዲህ ይሄ ደግሞ ለኛ ለይሁዳውያን ደግሞ ትልቁ የእንትን መበጠስ ማለት ነው። የነፍሳችንን መበጠሻ ምክንያቱ ነው። ምክንያቱም ፈጣሪ አምላክ ከሚጠላው ነገር ፈጣሪ አምላክ እስከ 3 እና እስከ 4 ትውልድ ከሚፈልገን ነገር የባዕድ አምልኮት የሚያመልክ ነው። ሰንበት ብንሽር ምናልባት ፈጣሪ አምላክ ብሎት ነገ ሐዘራ በችው ይባላል፣ ነገ ልንመለስ እንችላለን። ብዙ ነገሮችን ብንሳሳት ርኩስ ነገሮችን ብንበላ ነገ ልንመለስ እንችላለን። የባዕድ አምልኮት ያመለከ ግን እስከ 3 ትውልድና እስከ 4 ትውልድ አልምረውም ይላል። በጎ ላደረገልኝ ደግሞ እስከ 1000 ትውልድ ይላል ፈጣሪ አምላክ። እንግዲህ ይሄንን ነው ማመዛዘን ያለብን። እውነታው የት ነው ብለን ካመዛዘንን የሰው ልጅ ምርጫው ነው። የፈለገውን እምነት ማመን ይችላል። እኛ በዚህ እምነት ብቻ ላይ በተለይ በክርስትናው ፍልስፍና ላይ የምንቃወመው ለምንድን ነው? በተደጋጋሚ ፈጣሪ አምላክ የሚጠራው ከ10ቱ ትእዛዞች ሁለተኛው ትእዛዝ የሚለው ምንድነው? በላይ በሰማይ ካለው መላእክታን ማለት ነው፣ በታችም በምድር ካለው ሰዎችን ማለት ነው፣ ከምድር በታችም ባለው ከአሳዎችና የመሳሰለውን ትሙና ወይም ደግሞ ስዕልና ፎቶግራፎችን አታድርጉ ነው የሚለው ፈጣሪ አምላክ። እና እንግዲህ ዛሬ ወደ ምዕራፍ 18 ቁጥር 9 እንዲህ ሲል ያሳየናል። አምላክህ እግዚአብሔር ወደሚሰጥህ ምድር በገባህ ጊዜ እነዚያ አሕዛብ የሚያደርጉትን እርኩሰት አታደርግ ዘንድ አትማር ይላል። እንደገና አምላክህ እግዚአብሔር በሚሰጥህ ምድር በገባህ ጊዜ እነዚያ አሕዛብ የሚያደርጉትን እርኩሰት ታደርግ ዘንድ አትማር ይለናል። ቀጠል አድርጎም ወንድ ልጁን ሴት ልጁን በእሳት የሚያሳልፍ ሟርተኛም ሞራ ገላጭም አስማተኛም መተተኛም በድግማት የሚጠነቁልም መናፍስትንም የሚጠራ ጠንቋይም ሙታንን ሳቢም በአንተ ዘንድ አይገኝ። ይህንንም የሚያደርግ ሁሉ በእግዚአብሔር ፊት የተጠላ ነው። ስለዚህም እርኩሰት አምላክህ እግዚአብሔር ከፊትህ ያሳድዳቸዋል ይላል። እንግዲህ እኛን ፈጣሪ አምላክ የመጀመሪያዎችን እነዚህን 7ቱን ጎሳ ከናናውያንን አባሮችን ከናን የተባለችን ሀገር ለእስራኤል ልጆች ሲሰጥ እነሱ መጥፎ ስላደረጉ ነው። እነዚህን አሁን የዘርዘርናቸውን እርኩሰቶች ስላደረጉ ነው እንግዲህ ፈጣሪ አምላክ ከዚች ምድር አውጦ ያባረራቸው የተፋቸው። እናች ሀገር እንግዲህ ምሳሌ አድርጌ ልስጣችሁ። አንድ ንጉስ አለ። በንጉሱ ግቢ በንጉሱ ቤተመንግስት ውስጥ የሆነ ፕሮቶኮል አለ። ሰራተኞችም ሁሎችም የሚከተሉት ፕሮቶኮል አለ። ምክንያቱም ንጉሱ የሚያልፍበት ንጉሱ የሚቀመጥበት ቦታ ስለሆነ ብዙ ጥንቃቄና ብዙ ፕሮቶኮል አለ። ይሁን እንጂ በንጉሱ ግዛት በሆኑት ከሀገር ራቅ ብለው በዛ በገጠራማ የሚኖሩት ግን ምንም ህግ ላይ ኖራቸው ሆነ እንደፈለጉ ራቁታቸው ሊሄዱ ይችላል። የራሳቸው የሆነ አላቸው። ንጉሱ በእነሱ አይደለም የሚቀየመው፣ በእነሱ አይደለም የሚቆጣው። በገጠሩ ላሉትኝ ከዛው ከቤተ መንግስቱ ላሉት ግና ሊጠነቀቁ ይገባል። ያለበለዚያ ንጉሱ በመቆጣት ከዛ ቤተ መንግስት ሊያስወጣቸው ይችላል።
እቺ እስራኤል ሀገር ማለት ደግሞ የንጉሱ ዙፋን ነች። ዓለም ሁሉ የሱ ናት። ኢየሩሳሌም እቺ እስራኤል ሀገር ግን የንጉሱ ዙፋን ነች። እኔ ሐሸሜሎ ኻይሮ ዮታ መርሽታ ሻና አዳሃሪታ ሻና ከመጀመሪያው ዓመት እስከ መጨረሻው ዓመት የሚመለከታት ስለሆነች ከዚች ምድር ተቀምጠን ቶይባ ወይም ደግሞ ጸያፍ ነገር ያደርገን እንኖራለን ምድር ሰብሏን ትሰጣለች ማለት ምንም አይነት ዋስትና ሊኖር አይችልም። ከዛሬ በፊት አንዴ ሁለቴ ሶስት ጊዜ ለስደት ፈጣሪ አምላክ ዳርጎ እንደሆን ነገም ደግሞ ይሄን ያለን ዓለም ላይኖር ይችላል። ይህ እንዳይሆን ግን በእነዚህ ምንድነው የኔ ከኔ መጭ አይደለም ኦሪት እያነበው ርሱን እያነበው ነው መገልጽላችሁ። እንዴት ነው የሚለው? አስማተኛም መተተኛም በድግምትም የሚጠነቁል መናፍስትንም የሚጠራ ጠንቋይም ሙታንን ሳቢ በአንተ ዘንድ አይገኝ። ይህንም የሚያደርግ ሁሉ በእግዚአብሔር ፊት የተጠላ ነው። ስለዚህም እርኩሰት አምላክ እግዚአብሔር ከፊትህ ያሳድዳቸዋል ይላል። አንተ ግን በአምላክ በእግዚአብሔር ዘንድ ፍጹም ሁን ሲል ያሳየናል። እንግዲህ የምትወርሳቸው እነዚህ አህዛብ ሞራ ገላጮችና ሟርተኞች ያዳምጣሉ። አንተ ግን እንዲሁ ታደርግ ዘንድ አምላክ እግዚአብሔር ከልክሎሃን ይላል። እንግዲህ ፈጣሪ አምላክ የከለከለንን ነው ከዛ ነው መከልከል ያለብን። አምላክህን እግዚአብሔርን በኮሬብ ስብሰባ ተደርጎ በነበረበት ቀን እንዳልሞት የአምላኬን የእግዚአብሔርን ድምፅ ደግሞ አልስማ፣ ይህችን ታላቅ እሳት ደግሞ አልይ ብለህ እንደለመንኸው ሁሉ አምላክህ እግዚአብሔር ካንተ መካከል ከወንድሞችህ እንደ እኔ ያለ ነቢይ ያስነሳል፣ እርሱንም ታዳምጣለህ። ምንድነው የሚለው መምህራችን ሙሴ ለእስራኤል ልጆች በመጨረሻው ጊዜ ምንድነው የሚለው? እንግዲህ ከነዚህ ከሞራ ገላጮች አትሂድ፣ እንደኔ ያለ እንደማን ያለ ማለት ነው? እንደ ሙሴ ያለ ነቢይ ነበር በዓለማችን የለም። ፔልፔ ዳበር በማለትም አፍላፍ የተነጋገረው ፈጣሪ አምላክ እንደ ሙሴ ያለ የለም። ይሁን እንጂ ካንተ ከወገንህ ነቢያትን አስነሳልሃለሁ፣ እነሱ የሚሆነውን ነገር ይነግሩዋን እንጂ በእነዚህ ሞራ ገላጮችና በመናፍስት ወይም ደግሞ በናፍስት ወይም የሙታን በሚጠሩት እንዳትሄድ በማለት መምህራችን ሙሴ ያስጠነቅቀናል። እንግዲህ ስለዚህ ነው በእስራኤል ልጆች ታሪክ 1,200,000 ነቢያቶች አልፈዋል። እነዚህ ሁሉ የመጡ የኦሪትን አንዲት ቃል ለመሰረዝ አይደለም፣ ወይም ተኦሪት ላይ አንዲት ቃል ለመጨመር አይደለም። የእስራኤል ልጆች አኽዝሩ በቹባ ወይም ደግሞ ወደ ፈጣሪያችሁ ተመለሱ ለማለት ነው። አሁን ዛሬ ሁላችሁም ጥያቄ ድሮ ነቢያቶች ነበሩ፣ ነቢያቶችን እንጠይቅ ነበር። ዛሬ ነቢያት የሉም፣ ማንን እንጠይቅ ብላችሁ ልትሉ ትችላላችሁ። ከ1,200,000 ነቢያቶች 55 ነቢያቶች ብቻ ናቸው በመጽሐፍ ቅዱስ ሰፍረዋል። እነዚህ ደግሞ አንዋሽን ይጽርሃለ ዶሮት ይባላል። ትንቢት ለዘላለም ዓለም የሚያስፈልገው ትንቢት በመጽሐፋችን ሰፍሯል። ስለዚህ እኛ ማድረግ ያለብን ነቢያቶች ምን አሉን፣ የእስራኤል ልጆች ለማስጠንቀቅ ምን አሉን ነቢያቶች እያለን የነቢያቶችን ቃል መማርና ለማያውቁት ማስተማር ነው እንጂ ይሄ ለዘላለም ዓለም የተፈቀደው ትንቢት ብቻ ነው የተጻፈ። ከ1,200,000 ነቢያቶች 55 ነቢያቶች 47 የወንድ 7 የሴት ነቢያቶች ብቻ ናቸው በመጽሐፍ ቅዱስ የሰፈሩ እና አሁን ከዚህ ላይ መምህራችን ሙሴ ምንድነው የሚለው? ማን የሚመጣውን ጊዜ ማን ይነግረናል፣ ማን መንገድ ይመራናል ብላችሁ ካላችሁ ፈጣሪ አምላክ ከእናንተ ነቢያትን ያስነሳላችኋል፣ እሱን ትሰማላችሁ። ከዚህ ላይ ደግሞ ቀጠል በማድረግ አምላክህን እግዚአብሔርን በኮሬብ ሰብስቦ እንግዲህ በኮሬብ በተሰበሰቡበት ጊዜ ፈጣሪ አምላክ ምን ያሉ መጀመሪያ መምህራችን ሙሴን አንተ ከኛ መሃል ደላላ አትገባም፣ ፈጣሪ አምላክን ቃል በቃል መስማት እንፈልጋለን ያሉ ርሶኔ ነው ሊሮት የትማልከኝ ነው ፍላጎታችን ንጉሳችን ማየት ነው በማለት እንግዲያውስ በማለት 3 ቀን ካጠራ በኋላ ወደ ተራራው ጊርጌ ሲያቀርባቸው ሁለቱም ቃላት እንደተናገረ ነፍሳቸው ጥላቸው ሄደች። በዛን ጊዜ ምንድነው ያሉ? እኛ ከእንግዲህ በኋላ መሞት አንፈልግም፣ አንተ ምትልንን ፈጣሪ አምላክ ሚልን ሁሉ አንተ ንገረን፣ አንተን እንሰማሃለን በማለት በያሚኑ ባሸም በሞሻብዶ ይላል። በፈጣሪ አምላክና በሙሴ በመምህሩ ሙሴ ለዘላለም ዓለም አመኑ ይላል። እንግዲህ እኔ በዛን ጊዜ ልትሞት በነበረበት ጊዜ እሳት ባየህበት ጊዜ እንደሚለው ይህችን ታላቅ እሳት ደግሞ አልይ ብለህ እንደማልኸው ሁሉ አምላክህ እግዚአብሔር ካንተ መካከል ከወንድሞችህ እንደኔ ያለ ነብይ ያስነሳልሃል፣ እርሱንም ታደምጣለህ። እግዚአብሔርም አለኝ የተናገሩትን መልካም ነው፣ ከወንድሞቻቸው መካከል እንዳንተ ያለ ነብይ አስነሳላቸዋለሁ፣ ቃሌንም በአፉ አደርጋለሁ፣ ያዘዝሁትንም ቃል ሁሉ ይነግራቸዋል።
በስሜም የሚናገረውን ቃሌን የማይሰማውን ሰው እኔ እበቀልለታለሁ ይላል። ነገር ግን ይናገር ዘንድ ያላዘዙትን በስሜ በድፍረት የሚናገር ወይም በሌላ አማልክት ስም የሚናገር ነቢይ እርሱ ይገደል። በልብህም እግዚአብሔር ያልተናገረውን ቃል እናውቅ ዘንድ እንዴት ይቻለናል ብትል ነቢዩ በእግዚአብሔር ስም በተናገረ ጊዜ የተናገረው ነገር ባይመጣም ያ ነገር እግዚአብሔር ያልተናገረው ነው። ነቢዩ በድፍረቱ ተናግሮታል፣ እርሱን አትፍሩት በማለት እንግዲህ ኦሪት ዘዳግም ምዕራፍ 13 እንደሚያሳየው የእናትህ ልጅ ወንድምህ የወለድከው ልጅህ ሴት ልጅህ ወይም ከጉኛህ ያለችው ሴት ልጅህ እንኳን የማታውቁትን አምላክ እንመን ብሎ ቢሉህ ያንን ሰው መጀመሪያ ያንተ እጅ ተረፍበት፣ በድንጋይ ተወግሮ ይገደል ይላል። እና እንግዲህ አሁን ኢየሱስ ማለት ደግሞ እንደምታውቁት ከይሁዲ አብራክ የተወለደ ነው። መጨረሻ ግን ከመምሩ ጋር በመጣላት ሌላ እምነትን አቆመና ሌሎችን ወደ ዲያህ ማለት ወደ ሌላ እምነት ለማቅረብ የሞከረ ነው። በዛ ምክንያትም ደግሞ ፍርዱን አግኝቷል። እና ደግሞ ዛሬ ላይ ሆነን አሁን ሰውን እችን የብስ ይፈጥራን ብለን ልናምን ይገባናል። እስኪ ኒውቶንን እስኪ ተማሩ። እስኪ ኒውቶን ከዛሬ 350 ከዛሬ 400 ዓመት የነበረ የካቶሊክ እንግሊዝ ሰው አይዛክ ኒውቶን የሚባል የምርምር ሰው ነበረ። እንዴት ነው ያደረገ? ጠቅሎ ካጠና በኋላ የዓለምን ድንቅ ካየ በኋላ ስላሴ አባት፣ እናት፣ ልጅ የሚባል ነገር የለም፣ እችን ዓለም የፈጠራት አንድ አምላክ ብቻ ነው። እንግዲህ ክርስቲያን ነው፣ ተመልከቱ፣ ካቶሊክ ነው ይህንን ያለው። እችን የፈጠረ አንድ አምላክ ብቻ ነው ብሎ ድምዳሜ ላይ ደረሰ። ለምን? ኦሪትን ተምሯል። እንደገና በሂብሩ ቋንቋ ነው ኦሪትን የተማረው። አይዛክ ኒውቶን የተባለ የምርምር ሰው ትልቅ ሰው ማለት ነው። ይሄን አድርጎ ግን እውነታው ላይ ደረሰ። እንደሌሎቹ እንትን አላለም። ይሁን እንጂ ሊገሉት በማሰቡና ተቃዋሚዎቹ በመብዛቱ ራሱን አዳፍኖ እስከ ለተሞቱ ድረስ ግን የክርስትናን እምነት ሳያምን በልቡ ኦሪትን አምኖ የሞተ ማለት ነው አይዛክ ኒውቶን። የሱን ታሪክ እንዳጋጣሚ ትናንት ሳጠና ነበረ እና እውነታውን በአእምሯችን ከመረመር ነው ባዶ ነው፣ ምንም ነገር የለውም። ምን ይዘው እንደሚሰብኩ ግን እኔ ግራ ያጋባኛል። ይሄ ምንድነው? በረገሽ ለምሳሌ አንድ በህይወቴ የደረሰኝን እኔ በጎጃም ክፍለ ሀገር እንደመወለዴ አንድ ቀን ሀገር ለመጎብኘት ብዬ ወደ ኢትዮጵያ ስመለስ በባህር ዳር ከተማ ስዘዋወር እንዳጋጣሚ የሆነ ጊዮርጊስ የሚሉት ደብር አለ። በዛ ላይ ሳልፎ ወደ ከባህሩ ደንበር ነው የሆነ ሙዚቃ ይሰማን ከቤተ ክርስቲያኗ። ያነ ሙዚቃ ብታዩት እምቢልታ በጣም ልብ ያውካል እና ልብ ለተወሰነ ጊዜ በቃ ጥሩ ስሜት ተሰማው። አሁን በአእምሮ ያልኩኝ እኔ ማን ነኝ? እኔ እኮ ይሄ አይደለም ቦታ። ልክ በዚህ መልኩ በአእምሯችን ካሰብነን እነሱ ሊጎዱን የሚችሉት በረገሽ ነው። ረገሽ ልባችንን መቆጣጠር ነው። በዚህ መልኩ ነው ባዶውን ምንም ነገር የሌለውን እውነታ እንዳለው እያደረጉ እስከ ዛሬቱ ድረስ ለመስበክና የእስራኤል ልጆች ጨርሶ ለማጥፋት የሚታገሉ። እኛ ጠባችን ከዚህ ጋር ነው። አትተውን፣ ራሳቸውን ኑሩ እንጂ እኛን ካልነኩን የፈለገው በከብት የሚያምኑትን እንኳን ለምንም አንድም ቀን ይሄ ነው ብለን ንቀናቸው ማናውቁ። ምክንያቱም እነሱ አልተገደዱም። የተገደዱ የእስራኤል ልጆች ናቸው። ትእዛዝን እንዲፈጽሙ የተሰጣቸው ለእስራኤል ልጆች ነው። ኦሪት የተሰጠች ለእስራኤል ልጆች ነው። እኛም ደግሞ የምንናገረው አሁንም ለእስራኤል ልጆች ነው። እና እንግዲህ በአጠቃላይ ኦሪታችን የምታስጠነቅቀን የባዕድ አምልኮት ምን ያህል ከባድ እንደሆነ ነው። ከዚህ በመቀጠልም ትንሽ በኢብሪትም ላቀርበው እፈልጋለሁ። ከዛ በፊት አንድ ወንድማችንም የጠየቀው ጥያቄ አለ። የጠየቀው ጥያቄ ምንድነው? እንግዲህ ነገ ሮሽ ኮደሽ ነው፣ ኢሉል እየቀረበ ነው እና ተከታታይ ትምህርት ወደ ፈጣሪ አምላክ እንዲመልሰን ከኃጢአታችን እንድንርቅ ወደ ፈጣሪ እንድንቀርብ ተከታታይ ትምህርቶችን ብታቀርብልን የሚል ጥያቄ ጠይቋል። ግን ወገኖቼ እንደምታውቁት የሥራ ልብስ ልብሼ ነው። እኔ ስራዬ በሹፍርና ነው። በስራ ነው የምኖረው። በስራ ነው ተጠምጄ ያለሁትኝ። ቤተ ምድራሽ አይደለም የምኖረው። ይሁን እንጂ ያለችኝን ጊዜ ምሽመረቴ ከሰዓት በኋላ ከሆነ ጠዋት ያለችኝን ጊዜ ማውቃትን ከእናንተ ጋር አለማካፈል ዝግጁ ነኝ። እናንተ ዝግጁ ሁኑልኝ እንጂ ለማለት ነው። እና እኔ ራብ አይደለሁም። ቤት ምድራሽ አይደለም የምውለው መስመር ላይ ነው። ይሁን እንጂ ያለችኝን ጊዜ ተጠቅሜ ደግሞ የምችለውን ሁሉ ለማድረግ እሞክራለሁ ብልን ያደረላለሁ።
ቀጠል በማድረግ በዕብሪቱ ምን ያሳየናል? በኪቶማር በለባብሃ ኤካ ኤዳ ኤታ ደባር አሸር ሎ ዲብሮ አሸም ሲል ያሳየናል። ዘብዲው ካሸላ ኤክ አዳም ያሆለ ዳት ኢማነቢ በሜት መዳበር በሽም አሸም ምን ይላል ከዚህ ላይ አሁን እኛ እንዴት ልናውቅ እንችላለን? አሁን በአማርኛ ነበብ ነው። እኛ እንዴት ልናውቅ እንችላለን? እውነተኛ ነቢ ከሆነ እንዴት ልናውቅ እንችላለን ብለህ ልጠይቅ ትችላለህ በማለት ይችላል። አቶራ ኦና ወሪታችን ዲስትል ትመልሳለች። አሸር ይዳበራ ነቢ በሸም አሸም ብሎ ይያ አደባር ብሎ ያቢ ሁ አደባር አሸር ሎ ዲበራ አሸም የተናገረው ነገር እውን ባይሆን ያነ ፈጣሪ አምላክ ያልተናገረው ነው። ስለዚህ የሆኑ መስፈርቶች አለ። አንድ ነቢ ለመሆን የሚያሳካቸው በምስላት ኢሻራም እንደተጻፈው የሚያሳካቸው 10 ነገሮች አሉ። እነዛን ማሳካት ሁሉም ሰው ነብይ ነኝ ማለት አይችልም። ብቻ ታምር ስላደረገ ብቻ አይደለም ልንቀበለው የምንችለው እና ቀጠል በማድረግም ለፊ ሐዛል የሽካን ሚብኻን አራምባም በልሆት የሶዲያ ቶራ ፕራኪም ዛይን ማዝቢር ሽጻርክ ሊብዶክ የታ ነብይ በከማሽ ላቢም ራምባም በልሆት የሶዲያ ቶራ እንደሚያሳየው ብዙ መንገዶች አሉ እውነተኛ ነብይ ለመሆን የምንፈትንበት ይላል። ኮደም ኮል አይሽ አስሞ ሎኮል አዳም ሽቶየን አኒ ነቢ ነማን ጻርክ ሽያ አዳም አራዊ ለንቡዋ ሐኻም ባል ሚዶት ቶቦት ኦቨድ የታሸም ኡሚትና ሄክ በደረክ አረውያ። እንግዲህ ይሄ ነቢ ለመሆን ከመሆኑ በፊት መጀመሪያ ብልህ መሆን አለበት፣ የጥበብ ሰው መሆን አለበት። እንደገና ደግሞ ትሁት መሆን አለበት እና ደግሞ መንገዱ ይደረክ ሄረጽ ማለት የፈጣሪ አምላክን ጎዳና የተከተለ መሆን አለበት ማለት ነው። ይሄን ካልነ ታዲያ ኢየሱስም እኮ ተማሪ ነበርኮ የብላችሁ ልጠይቁ ትችላላችሁ። ይሁን እንጂ የነቢያት አንዱ ዋናው መስፈርቱ ከኦሪት አንዲት ነጥብ እንኳን መቀየር አይደለም። ነቢያቶች የተላኩት የእስራኤል ልጆች ወደ ፈጣሪ አምላክ ለማቃረብ እንጂ እነሱ ሌላ እምነት አድርገን እንጓዝ ዳንኤል እንደሚለው ከዳንኤል 7 ምዕራፍ 25 ላይ እንደሚያሳየው ጊዜያትንና ዘመናትን ለመለወጥ ይሞክራን ይላል። ይሄ አይደለም ነብይ የሚባለው፣ ይሄ የውሸቱ ነብይ ነው። የእውነቱ ነብይ የእስራኤል ልጆች ወደ ፈጣሪ አምላካቸው ለማቃረብ እንጂ ከኦሪት አንዲት ነጥብ ለመቀየር አይደለም የሚመጣው እና ቀጠል በማድረግም ሆሜር ሽሁ ነብይ ቤቲን ቦሃኒ ሞቶ ወመናሲ ሞቶ ከዚህ ላይ ደግሞ ፍርድ ቤት አለ። ሳነደሪን የሚባለው ፍርድ ቤት ፈተና የሚያቀርቡለት አለ እውነተኛ ነብይ ለመሆኑ ሁኖቴን ኦት ኦሞፌት ካሸሩሁም ሞዲያ ደባር አቲዲሽ ኤኑ ካሹ ለሚስባ ኢም ሀደባር ሚትካየም ዘ መሐዘክ ሞድ ኢሙናቴኑ አባል የሽካን ንኩዳ ሐሹባ ሞድ ቀጠል በማድረግም ሞፌት ለባር ሎሞኺያህ ሻኮል ሙታ ሞፌት ማለት ታምር ስላደረገ ብቻ ነብይ ነው ብለን መቀበል አንችልም። የሚላቸው ነገሮች በእውነት ከሆኑ ሌላው ደግሞ ለምሳሌ አሁን ንቡዋት ዛም ይባላል። ንቡዋት ዛም አሁን ዛሬ በመንገዱ ካልሄዳችሁ እቺ አገር ትጠፋለች ብሎ ትንቢት ቢናገር ያነ ላይ ፈጸም ይችላል ከእውነተኛው ነብይም። ለምን ቢባል ነብዩ ዮናስን እንደምታዩትኝ ዮናስ ንንቢ የምትባለቱን የዛሬቱን ባቢሎን ሄዶ እንዲናገር ተነገረው። እነሱ ግን ወደው ፈጥነው ወደ ፈጣሪ አምላክ ባርበቀን ውስጥ በመመለሳቸው ያነ መጥፎ ነገር ሳይሆን ቀርቷል። እውነት ነገር ግን ጥሩ ነገር ግን መፈጸም አለበት ማለት ነው። መጥፎ ነገር ላይፈጸም ይችላል። አቶራ አስማማ ዚህራ በድባሪም ይወድግሜል ሽጋም ኢማዳ ሞሴ ኦት ኦ ሞፌት አሱል ልሽሟ ሎ ኢምሁባ ላሲት እቲ እስራኤል ማቦዳታሸም ከሎማ ከፈጣሪ አምላኩ ሊያርቅ የፈለገ ሁሉ ሞፌት ወይም ታምርና የሆነ ነገር ቢያደርግም ልንሰማው አይገባም። ምክንያቱም ከኦሪት አንዲት ነጥብ እንኳን የሚቀይር ከሆነ ምንም አይነት ታምር ያድርግ አንሰማውም በማለት ያሳየናል። ሞፌት ኢሹ ለሻኖት እታቶራ ኦሪትን ለመቀየር ከሆነ ልንሰማው አይገባም። ነብይ አሜት አይኑ ያሆል ለማር አክሻብ አሸም ሲባ ለባቴል ሚስባ ሚያቶራ እውነተኛ ነብይ ከሆነ ከፈጣሪ አምላክ ትእዛዝ አንዲት ትእዛዝ እንኳን ለመቀነስ ወይም ለመጨመር አይሞክርም ይላል። ናኒያክሽ አዳም ሽማጊያ በኦመር አኒ ነብይ መሃር ይክሬ ደባር ምስውያም ወለመሃራት አደባር በመት ኮረ አንድ ሰው መጥቶ ነገ ይሄ ነገር ይሆናል ብሎ ትንቢት ቢናገርና ያነ ነገር ቢሆን አይም አክሻብ ሐያቢም ላሚን ለኮል ማሽኡ ኦመር አትሹባሂ ሎ በእኽራ በትክክል አንሰማውም። ምክንያቱም ከዛ ነገር አንዲት ነገር መቀነስና መጨመር ከፈለገ ይሄ እውነተኛ ነብይ ሳይሆን የውሸተኛ ነው ማለት ነው። በዘመዊል ወጣኑ ለሄብዴል አማድሂም በንድቫሪም ይውድግሜል ለበንድቫሪም ይንፈት እንግዲህ ዘዳግም 13 የሚያሳየንና
ዘዳግም 18 ላይ እንደሚያሳየን ድባሪም ይሁድ ግሜል איך מתמודדים עם אדם שעושה אות מופת אבל מסיבה מסית לעבודת אלילים דברים י"ח איך מזהים נביא אמת או נביא שקר אם תרצו קטל במערגים אם הקדוש ברוך הוא רוצה שנדע את האמת למה הוא מאפשר לאדם לבוא בשם השם ולומר דברים שאינם אמת התורה עצמה מזהירה כי יקום בקרבך נביא ונתן אליך אותות ומופתים דברים י"ג ב' והדבר המדהים הוא שאפילו אם האות מתקיים התורה אומרת שלא ללהט אחריו אם הוא מסית לעבודת אלילים እንግዲህ ለባዕድ አምልኮት የሚመራን ከሆነ የተናገረው ነገር እንኳን እውነት ቢሆን እሱን ነገር ልንሰማው አይገባም ኦሪት ዘዳግም ምዕራፍ 13 ቁጥር 2 ላይ እንደሚያሳየው አንተ ቀድመህ ድንጋይ በድንጋይ ወገረው ከዛ ተቀጥሎ ሁሉን ሰው ተረባርባችሁ ግደሉትና በዚህ መልኩ መጥፎን ከእስራኤል ልጆች ታጠፋለህ በማለት ኦሪታችን ታስጠነቅቀናለች ማለት ነው መምህራችን ሙሴ እና እንግዲህ እውነተኛውና እውነተኛ ያልሆነው ነብይ እንዴት እናውቀዋለን ካልን ጊዜን ለመለወጥና ሰንበታትን ሰባተኛው ቀን ወደ 8ኛው ማለት ወደ 1ኛው ቀን ወደ እሁድ ቀን የሚቀያየር ከሆነ ይሄ የባዕድ አምልኮት እንጂ ነብይ አይደለም መጀመሪያ መሲህ ነው አሉት ከዛ ወዲያ ነብይ ነው አሉት ከዛም በኋላ ነገሩ ሁሉ ደግሞ ነገሩ ሁሉ መቆሚያ ሲያጡ ደግሞ ዝሮ ፈጣሪ ነው አሉት ይሄ የውሸት እንጂ የእውነት ነብይም አይደለም መሲህም አይደለም ፈጣሪ አምላክ ግን ሊሆን አይችልም ፈጣሪ አምላክ የማይዳሰስ መንፈሳዊ መለኮታዊ እንጂ ስጋ ያለው የሚዳሰስ አይደለም ስጋ ያለው ደግሞ እችን የብስ ሊፈጥራት አይችልም ቀጠል ማድረግም አይመት ንምደደት ኮደም ኮል ልፊ አቶራ ባብሪት ኢማካዶሽ ባርኩ እውነት የምትለካው እንግዲህ ሁላችንም የራሳችን የሆነ እውነት አለን ይሁን እንጂ እውነት ልትለካ የምትችለው በፈጣሪ አምላክ በሰጠን በኦሪቱ በመመሪያው ብቻ ነው አዳም ሎ ያሆሎ ማር አሲቲኔስ ለኸን ሙታሪ ለሻኖት ታቶራ ታምር አድርጊያለሁና ኦሪትን መቀየር እችላለሁ ማለት አይችልም ለይፈክ አቶራ ሂ ሐማዳድ ልፊቭ ቦሃኒም እታታአና ስለዚህ ኦሪት ናት እንግዲህ የመለኪያችን የእውነት መለኪያ እውነት ናት ሁሉም ዛሬ የኔ ራሴ የሆነ እውነት አለኝ የኔ ራሴ የሆነ እውነት አለ እውነትን በምን ነው ምንለካት የእውነት መለኪያ ኦሪታችን ናት በኦሪት ስንል ኦሪት ምን ትላለች ስንል ከዚህ ላይ በምን መንገድ እንደምንራመድ ኦሪት ታስተምራለች ኢምካህ ኤህ ቢክላል ዮዲም ሺ ነቢ ሁ ነቢ ኤሜት አራምባም ማዝቢር ሻልኾት የሶዲያ ቶራ ሸንቧ እና ማትኺላ ባኒ ዮዲያ ላሶት ኒሲም አዳም ጻርህ ለህይወት ባል ኹክማ ሚዶት ብሪሹት ባቦዳት አሸም ወላጊያ ለማድረጋ ሩኻኒት ግቡሃ ባዝ የሽ ጋም በሂና ሸል ድባራ ነብይ ያሆሎማር ኢማ ደባር ሎ ይክሬ ዞባያ ሐሙራ ሞል ብሎ ያደባር ብሎ ያቦ አዳ ሁ አደባር አሽር ሎ ዲበር አሸም አባል ኢማ ደባር ከን ካራ አዳይን ዘሎ ኦመር ሽኮል ደባር ሹ ኦመር ኦፌ አውቶማቲክ ለቶራ ሐዳሻ የፈለገውን ታምር ቢያደርግ የፈለገውን ቢል እውነተኛ ሊሆን አይችልም ከኦሪታችን የሚያንቀሳቅሰን የእውነት መለኪያችን የእውነት ሚዛናችን ኦሪታችን ናት ስለዚህ ኦሪታችን ምን ትላለች ብለን ነው እንጂ ምን ሄደው ይሄ ሰው ምን ይላል ያነ ምን ይላል ይሄ ሚላን አይደለም አሁንም እላችሁ ወገኖቼ እኔ ራብ አይደለሁም የራሴ የሆነ ህይወት ነው ራሴን ብቻ ነው ማሸነፍ የምችለው ይሁን እንጂ ወገኖቼ ወደ ፈጣሪ ከቀረቡበት ጊዜ ጀምሮ ኦሪት ምን ትላለች ሚለውን ስናይና እቺ ሀገር በታሪክ እቺ ሀገር እንደማንቀመጥባት በመንገዱ ካልሄድንና ኃጢያት ከበዛ ዳግመኛ ፈጣሪ አምላክ እንደሚያሰድደንና እንደማንሄድባት ስላየሁኝ ወደ ፈጣሪ እንቅረብ ወደ ፈጣሪ መቅረብ እችን ሀገር እንድንይዛትና ለመሲያችን መምጣትና ለቤተ መቅደሱ መሰራት ጊዜውን እናቀርባለን ለማለት ነው እና እንዴት ምሳሌ ልበላችሁ ለምሳሌ እነዚህን ሰዎች የምንጠላበት ዋና ምክንያት አንድ ንጉስ ልጁ ወደ መጥፎ መንገድ ይሄዳል ታዲያ ይሄንን ሎሌው ነው የቤተ መንግስቱን ሰራተኛ ይሄን ልጅ ቅጣው ይለዋል እንግዲህ ቅጣው አለው እንጂ ደብድበው ወይም ሰባብረው አላለው አሁን ይሄ ሰው ምርጫ አለው ይሄ ሎሌ ይሄ የንጉሱ ሰራተኛ ምርጫ አለው ይሄንን ሰው
መክሮ ይህንን ልጅ የንጉሱ ልጅ መክሮ ወደ መንገዱ መመለስ ይችላል። ወይም ደግሞ እንደሱ ሐሳብ እንክትክት አድርጎ በመስበር ወደ መንገዱ ሊመልስ ይችላል። ይሁን እንጂ መጨረሻ ጊዜ ግን ቅጣልኝ ያልሁ እንጂ ሰባብራው ነው ያልሁ በማለት ያንን የመንግስት የንጉስ ሰራተኛ ያንን ንጉሱ ደግሞ ቅጥቅጥ አድርጎ ሊመታው ይችላል። አህዛቦችም እንዲህ ነው። ፈጣሪ አምላክ እኛ ስንሳሳት እኛ በመንገዱ አለን ስንል አህዛቦችን ያስነሳብናል። ይሁን እንጂ የአህዛቦች ምርጫ አላቸው። እኛን በምን መልኩ መመለስ በምን መልኩ ነው የሚመልሱን? እንደዚህ ቀጣቅጠው ከሆነ ፈጣሪ አምላክ ደግሞ በመጨረሻው ጊዜ የነሱ ተራ ደግሞ ይመጣል ማለት ነው። ያ ሁሉ ሳይሆን ግን በኢታ አኺሸና ይባላል። አኺሸና በድንገት ፈጣሪ አምላክ መንግስቱን እንዲያመጣ ንጉሱን እንዲያስነሳ ቤተ መቅደሱ እንዲሰራ ሙታን እንዲነሱ እኛ አህዛቦች ሳይቀጠቅጡን አህዛቦች ሳያሰድዱን በራሳችን ጊዜ ወደ ፈጣሪ አምላክ ብንቀርብ እችን ዓለምም ወደ ርማት በቅርብ ጊዜ እናደርሳታለን። ይህን ይመስላል ወገኖች፣ ዛሬ ከወትሮም በበለጠ አሰፋውባችሁ። ይህን ይመስላል። ሰላም የሰፈነበት ሰንበት ይሁንላችሁ ይሁንልን ወገኖች። ወሪትን እንማር። የወሪት ዋና ሚዛናችን የእውነት ሚዛናችን ወሪት ናት። አሁን በብዙ ቦታ እንዳየነው እና ከነዚህ መጥፎ ሰዎች ደግሞ እንጠንቀቅ። እኛ ማንንም ለመጉዳት ሳይሆን እኛን መጉዳት ለሚመጡ ለተሚሉ ካም ለወርገሃ አሽከም ለወርጎ ወሪታችን እንደሌሎቹ ፊትክን ሚታው ይሄኛውን ፊትክን ቢመጣ ይሄኛውን ስጠው፣ ይሄ ልብስን ቢወስደው ያንኛውን ሰዳል። ይሄ ምዙ ያፍ የውሸት ነው። ወሪታችን ምንድነው? ካም ለወርገሃ አሽከም ለወርጎ ሊገድል ለመጣን ቀድመህ ግደለው ነው። እኛን ደግሞ በመንፈስ ዓለም በምድር ዓለም በመንፈስ ዓለም ሊገለን ለመጣ ደግሞ ቀድሞ መከላከል የኛ ሁኔታ ነው። ጊዜው ባለመድረሱ በወሪት መንገድ ባለመሄዳችን እንጂ ይሄ አሁን የምናየው ቤተ ክርስቲያን የተባባለ የተለያዩ የባዳ ምልክቶችን እነዚህን ሁሉ ጨርሰህ አጥፋ ነው ምላ ወሪታችን ታዘዘ። ይሁን እንጂ አሁን ግን እኛ በሐስደው ሞታውላ ማለትም በተባበሩት መንግስታት በጎነት ስለሆነ ያለ ነው ንጉሳችን ስላልመጣ እስከ ለጊዜው ይኖራሉ። ይሁን እንጂ አንድ ቀን ያቀን ይመጣል የባዳ ምልክት ጨርሶ ከዚህ ሀገር የሚወገድበት። እስከዛ ድረስ ግን ይህን ጊዜ ለማቅረብ እኛ ወደ ፈጣሪ መቅረብ እንዳለብን እችን የማውቃትን እመክራለሁኝ። ሰላም ሁሉ ወገኖቼ፣ ወንድማችሁ ጋሻ ወርቁ ነኝ ከሁሎን። ያስቀየሙት ካለም ደግሞ ከወዲሁ ይቅርታ። እኛ ወሪታችን እንወቅ፣ ወደ ወሪታችን እንቅረብ እንጂ ማንንም ሰው በእምነቱም ሆነ በዘሩ የመኮነን ምንም እንትን የለኝም። ይህን ይመስላል የዛሬው ሁለት ክፍላችን። ሰንበት ሰላም።